መጽሐፈ ሳሙኤል ምዕራፍ 16 ቁጥር 1 ብቻ ነው ማለት ነው። ቁጥር 1 የሚያስወራኝን ሁሉ ከዛ በኋላ አውራዋለሁ። አሜን ትላለህ? አሜን። በጌታ በኢየሱስ ስም የአምና አሜን ከእናንተ ላይ ወጥቶ ድሮ የሚያስታውሰኝ እዚህ ጠንከር አድርጉና አሜን ብሉ። የኔ አሜን አላረጀም የሚል ሰው ትኩስ አሜን ያለው ከቤቱ የማይጎትት ያልጨረሰች ሆኖ አሜን የሚለው ኢየሱስ ጌታ ነው። እንደ አይነስ ለናቁት ለሳኦል የምታረክስበት እስከ መቼ ነው? ምን የምትልበት የምታረክስበት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ። አጉድለህ ሞልተህ እባክህ ተናገር። ዛሬ ሞልቶ ሜል ሰው አለ። ምንም እኮ በቃ ማብራራት ማይፈልግ ቃል የነገርኩት ምን አይነቀነቅም። እንዲያነቀ ጎድላ አይደለም ያልኩት፣ ጠብታ ይዛ አይደለም የምትሄደው። ዛሬ ሞልተህ ነው የምትሄደው። በቃ ዘይቱን ሞልተህ ከኤቫኒያስ ሂድ። በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሰይ ወደ ቤተልሔም እልክሃለሁ አለው ይላል። በቃ ብዙ ጊዜ የተሰበክነው የሰማነው ቃል ስለሆነ የዳዊትን መቀባት ሳሙኤል በቀንድ ቅባት ይዞ እሰይ ቤት እንደሄደ ዳዊት እንደተቀባ ሃሌሉያ። እነ ኤልያብ እና አሚናዳብ ተጠርተው ተሰልፈው ከነሱ በኋላ እባክህ ልጅ የለህም ወይ ተብሎ ተጠይቆ ኧረ አንድ አለ ምናምን ብሎ የሆነ ምድረ በዳ ላይ ከበጋ ከፍየል ጋር የሚከርም የነበረ በቁንጣ ያለን አንድ ብላቴና ኧረ አንድ አለ ትርፍ የተባለ ማኩጃስ ልጅ ሲባል የማይሰለፍ ሞካዲቫስ ሞካቲቦስ አኬቫኒያላስ ዛሬ እንደዚህ ነው የሚለው ቅባትህ ይሞላል። ሰበከቱ አትበሉ አሜን በሉ። ቅባታም ነው የምትሆነው። ቅባትህ ይሞላል። እኔ አልተቀባውም ቅባት የለብኝም ወይ ለምትሉ ሰዎች ነው ማስተካከያ ፈልጌ ነው ለቃሉ። እስቲ ቅባቱ ይሞላል በመሰለኝ አሜን። እስቲ አንድ ሰው ማንንም ሳይ ብቻውን ይቆምና ቅባቴ ይሞላል ይበል። ለምን ባይረክ ተነሳችሁ? አንድ ሰው ብቻ ነው የፈለጉት። ቁጭ በሉ። አንድ ሰው ብቻ ነው የፈለጉት። በህብረት ምናምን ከጎን ያለውን አትየው። በቃ ብቻ ብድግ በልና ቅባቴ ይሞላል በመሰለኝ እግዚአብሔር ሙሴን ወደ ፈርዖን ቤት ሲልከው ያመልከኝ ዘንድ ሕዝቤን ልቀቅ አይደል ያለው? ምን ይለኝ ዘንድ ስማኝ። ይሄ ቃል ከመጽሐፉ በፊት የሆነ ቃል አለ። በምድረ በዳ ይላል። በምን እስቲ ድምጻችሁ ይሰማ። በምን አዲስ አበባ ላይ ዋና ከተማዎች ላይ በምድረ በዳ። ምድረ በዳ ማለት ባዶ ሚታይ የሌለበት የሚደገፍበት የሌለበት ጥላ የሌለበት ረዳት የሌለበት አጋዥ የሌለበት በዚያ ስፍራ ላይ ያለ ሞንተር ያለ ላይን አሬ ያለ ኪቦርዲስት ያለ ስፒከር ያለ ምንም ፕሮልፒን ያለ ምንም እድል በምድረ በዳ ማንንም ሳያይ ነብይ ከሌ ዘማሪ ከሌ ሳያይ ትውልዱ ራሱ ችሎ ገብቶ እንደዳን አውቆ እንዲያመለጠ እንደፈታ ገብቶ ያለ ምንም ረዳት በምድረ በዳ እንዲያመልከኝ ራሱ ችሎ ተደጋግፎ አይደለም የሚለው። ስማ ያንተ ዝም መዘመር ያደረግም ያዘለለ አይደለም ብቻ ግን ምድረ በዳ ላይ የሚያዘልል ክብር ይመጣል። አሜን ብታል አላቱ ዙከን ተዘብረደጂ ኢላቱ ቃፈሪያ ለስታሪያ ሪንቼቼኒ ኢኮስታ ለብረደ ቬኖስ አፒቫ አፕራዳ ዲካቶሪስ ኦሎቲክ አፍሪጃኒ አላቲካ ዲቼቼኒ ራይሃያስ
ያቆማል ይላል። ምን አቆማለሁ ነው አላቆም ጡሪ ሮቫና ሐሙስ ሳቂባ ባሴና ስማይ ሰራውን ቢጠብቀው ምታቆምበት ነው። እግዚአብሔር ግን ማቆሚያ የለውም ማለት ማቆሚያ የሚሞላ ቅባት አለ ዛሬ ስማይ ምን የሚል የሚሞላ ቅባት የት የሚሞላ አንተ ላይ የሚሞላ ቤት የሚሞላ ስራ ላይ የሚሞላ አገልግሎት ላይ የሚሞላ ትዳር ላይ የሚሞላ ስኬት ላይ የሚሞላ መንገድ ላይ የሚሞላ አራት ጉድለትን የሚያነሳ የቅባት ሙላት ባንተ ላይ ይሆናል። ስማ አሁን አለ ንጉሥ እንዳይሆን የናኩት ሰው የንግሥና ወንበር ላይ የተቀመጠ ቢመስል ክብር የሌለው የሌለውና የሌለበት አሎቴ የሌለበት መንፈሴ የሌለበት ደስታዬ የሌለበት ሰው የሚያስለቅስ ጊዜ ያበቃል። ስማኝ አንድ ነገር እነግርሃለሁ። አንተ እግዚአብሔር ያልሰጠ እግዚአብሔር በላይ ላይ ያልሾመው ቅባት የሌለበት ክብር የሌለበት መንፈስ የሌለበት ጸጋ የሌለበት በእግዚአብሔር ፊት የተናቀ ነገር በተቀባ ባንተ ዘንድ ቦታ እንዳይኖረው እግዚአብሔር ያለቀስክበትን ጊዜ ለአንዴና ለመጨረሻ ጊዜ ሊዘጋው የቅባቱን ሙላት ባንተ ላይ ገጣ። ቅባቱ ሲሞላ እንባ ያቆማል። ቅባቱ ሲሞላ ዋይታ ያቆማል። ቅባቱ ሲሞላ መቼ ነው የሚል ማጉረምረም ያቆማል። ቅባቱ ሲሞላ መገደብ ያቆማል። ቅባቱ ሲሞላ መናቅ ያቆማል። ቅባቱ ሲሞላ መታሰር ያቆማል። ቅባቱ ሲሞላ መያዝ ያቆማል። አንድ ጀግና ሰው ጮሆ አሜን ቢል ስማ ነገር የሞላ መኪና ማለት የሞላ መኪና ይሄ መንገድ ዳር ላይ ቆመ እባክህ ምናምን ቅባት ሞላ ማለት ሌላ ነገር ሊገባ ቦታ የለውም። ሌላ ነገር ሊይዝ ቦታ የለውም። ሌላ ነገር ሊቀመጥ ቦታ የለውም። ስማኝ መልእክት አለኝ። ብዙ ነገር ውስጣችን ያለ ሰዎች ዛሬ ቅባቱ ይሞላል። የገባው ነገር ሁሉ ይወጣል። አንድ ጀግና ሰው አሜን ይበል። ነገር አይሞላም፣ ወሬ አይሞላም፣ ፖለቲካ አይሞላም፣ ማይረባ ነገር አይሞላም፣ ሐሜት አይሞላም፣ ማጉረምረም አይሞላም፣ መንከራተት አይሞላም። ዛሬ ግን ቅባት ይሞላል። ቅባት ይሞላል። ቅባት ይሞላል። ቅባት ይሞላል። ቅባት ይሞላል። ጾምና አሜን በል። የተነሳችሁ የተቀመጣችሁ ብድግ ትላለህ፣ ተመልሰህ ትቀመጣለህ። ሃሌሉያ ዴታ ቬናስ ስማኝ። ድሮ ጊዜ ዘይት የሌለ ጊዜ ቅባት የሌለ ጊዜ ሰዎች የሚመገቡት ምግብ ኳሻኮር የሚባል በሽታ ይፈጠር ነበር። እኔ ጤና ባለሙያ ነኝ፣ ስለዚህ አውቀዋለሁ በሽታው። ኳሻኮር የሚባለው በሽታ ጭንቅላትን ያሳክልና እግርን ስትግል ነው የሚያደርገው። ካልሆነ ደግሞ ቦርጩ ወደፊት ይገፋግጠውና ሰውየው እዚህ ጋር ብቻውን ቆሞ ቦርጩ ወደፊት አብሮ ይሄድ እንደ መኪና ቆሞ ይቀድመዋል ቦርጩ። ወይ ደግሞ እግሩ ሱፔ የሆነ እንዲያክልና ጭንቅላቱ ስትግል ይሆናል። ስማኝ ቅባት ባለመኖሩ ምክንያት አንዱ አብሮ አንዱ ይከሳል። ስማኝ ቅባቱ ሲኖር በአንድ ነገር ተሳክተህ በሌላው ትከሳለህ። በአንድ ነገር ጥሩ ሆነ በሌላው ነገር አቅም አይኖርም። ቅባቱ ሲሞላ አንተ ሙሉ እንደሆንክ ምንም አንዱ አብሮ አንዱ እንዳልከሳ ልክ እንዲሁ በሕይወት ላይ እግዚአብሔር በነገር ሁሉ ሙላትን ያደርጋል። አሜን በል። አሜን አልኩህ። አሜን በል። መጽሐፍ ሲናገር ማደግ በነገር ሁሉ ይገለጥ ነው የሚለው። ስማኝ ማደግ በአንድ ነገር የተገለጠበት ሚስጥር ቅባቱ አልሞላም። ቅባቱ ከሞላ ማገደስ። ስማኝ መድረክ ላይ ሲቆም ብታየው ካለ እኮ ሌላ ጋር እኮ ቀለል ብሏል ማለት ነው። እሱ ብቻ ማይክ ያዝ እንጂ ካለ ማይክ ባልያዘ ጊዜስ
ቅባት ሞላ ማለት አንተ በቃ ጂንስ ለበስ ክብር አለብህ፣ ሸሚዝ ቀየር ክብር አለብህ፣ በቢጃማው ክብር አለብህ፣ ለሊተኛ ክብር አለብህ። ኧረ አንድ ሰው የ24 ሰዓት የሰማይ ቻናል ይገጠምልሃል። የማያቋርጥ ቋንቋ፣ የማያቋርጥ ልሳን፣ የማያቋርጥ እይታ፣ የማያቋርጥ ሙላት፣ የማይቋርጥ የእግዚአብሔር ቃል፣ የማይቋርጥ መገለጥ፣ የማይቋርጥ ደመና፣ የማይቋርጥ ድምፅ ኧረ በአንድ ሰው ላይ በኢየሱስም ተለቀቀ። አሁን ይሄ አማን አያዋጣኝም ያልኩህ እኮ ከአሜሪካን ሀገር እህት ስትደውል ትሰማለህ አይደል ያልኩት? ወይ የሆነ ማታውቁ ሰው ደውሎ ልታገባኝ ትችላለህ ምናምን ብሎ የፍቅር ጥያቄ ያቀርብልሃል አይደለም ያልኩት። እኔ ከዚህ በኋላ ሰማይ ባንተ ላይ ኦን ይሆናል፣ በሌላ ቋንቋ የምትጠቅሶፍ ይሆናል ማለት ነው። እግዚአብሔር ይላዩ ኦን ሲያደርገው ቤታችሁ ኦፍ አድርጎ ስማ፣ የ24 ሰዓት ሰማይን የምትሰማበት ህልውናውን የምታስተውልበት ቶፋታኪካ ከማዲካ ሞራ ራባራዲባ ላዲኮስታ ኤልፐርተጀኒያ ሪባ ባሼላዲያ ኧረ በአንድ ሰው ላይ ሰማይ ተከፈተ። የተናቁ ናቸው እነዚህ ሁሉ ቅባት ውስጥ ይሞላሉ። አሞላ የሚሆነው ማለት ነው። ጁ ካፌ ነው ትርፍ ቦታ ያለማ የምን ትቀበለ ተወራ ትቀበለ ምን አለ ተቀበለ በቃ ምን ሙሉ ነው። አረ ከጎን ያለው ሰው ስትሞላ አያለው ማለት አው ልሳን አንብና ቃልን መገለጥ ያለና ቃልን ራይታ ያለና ቃልን ግን ዛሬ ስትሞላ አያለው እና መሞላት ነው። ጮህና አሜን በላ። አንተ መገለጥ ለንገር እዚሁ ላይ ቅባቱ ሲሞላ የሚሆነው ታሪክ ልንገር። ባዶ የነበሩ ማዲጋዎች ተከላላ ሰብስቢ ተብላ ሴትዮዋ ቅባት ስትሞላ ልጇ ይላል የሞላውን ፈቀቅ ያደርጋል። ቅባት ከተሞላ አንተ እዛው አትቆም፣ ፈቀቅ ነው የምትለው። ማለት የስማባች ጮና ከሞላ ይሙላ እንጂ አንተ እዛ ቦታ የሚያዘገይ የሚያቆይ ነገር የለም። ፈቀቅ ያደርጋቸው እንደሚል የሆነ ሰው ሲሞላ ትላንት የነበረበት አይኖርም። አምናን አያይም፣ አያይም፣ ካቻምናን አያይም። አሮጌ ታሪክ አይገኝም። አንድ ሰው ለአዲስ ታሪክ ምዕራፍ ይቀይራል። አንድ ሰው ሹት ያደርጋል። አንድ ሰው ይወረወራል። አንድ ሰው ወደፊት ይዘረጋል። ጀግና ጴንጤ ቢኖር አሜን የሚላት ስማኝ። ነገር በደንብ አድርጌ ነገር ስማኝ። ባዶ ጃርካኖች በሙሉ የተሰለፉት ውሃ ለመቅዳት ነው። የተቀዳው ግን ከውሃው አልፎ ነው ሄደው ፊት ለፊት ላይ ያለው ጃርካ 20 ሊትር ሲሞላ ዞር የተደረገ ባዶ ነው የተቀው ሙሉ ማለት ነው። ባካቸው አንዴ ትንሽ እንግዲህ አይቆምም። ምን ላይ ይቀበል አንዴ ነው ምን ብሏል? ምን ብሏል? አንዴ ነው አሜን ሃሌሉያ ከሞላ ሞላ ነው። በስቲኪኒ ወደ ውጭ ወጣ ነገር አልነገርኩም። በመላእክት ነው ስላስገባው እንጂ በጣም ጥግብ ብሎ የበላ ሰው በጣም ጥግብ ብሎ ምሳ የበላ ሰው ጨጓራው ላይ ውልት ያለ ምግብ ያለው ሰው ሆዱ ያስጠባል። ከዛ ማለት ነው እየሄደ እያለ ድንገት ማለት ነው በስራ ስመኝ የሞላ ሰው አግኝተው ዛሬ ምሳ ከኔ ጋር ካልበላ ብለን እግሩ ላይ ብትወጥቶ አልበላም በቃ ለምን ፉሎ ነው ሞልቷል ቦታ ከሞላ ዶክተር አብይ ሊጋብዘን ያለ ሲሞላ ማር ቢባል ከሞላ ሞላ ሰው ስፔሻል ነው ምናምን ነው ምን ስፔሻል ነው ሞላ አንድ ሰው የሞላ ነገር ዙሪያ የሚያወራኝ ባዶነት ነው፣ ማጣት ነው፣ መንከራታት ነው፣ ዋጋ መክፈል ነው። ምንድነው የሚሞላ ነገር የሚያወራኝ? ታስበኝ ስኳር ይሞላል አላልኩም፣ ስንዴ ይሞላል አላልኩም፣ ገንዘብ ይሞላል አላልኩም። ያልኩት ቅባት ይሞላል። አሜን አሜን።
ቦርጭ የቅባት ውጤት ነው። ሳሙና ቀባ፣ አረፋ ነገ፣ አሻ አጠባ አያውቁም። አይታያቸውም እግራቸው። ስማኝ፣ ቦርጭ ሲጨምር እግር እንደማይታይ ዛሬ ቅባቱ ሲሞላ ድሮን እንዳታይ፣ አምናን እንዳታይ፣ ያስቸግር እንዳታይ፣ ዋጋ ያስከበረ እንዳታይ እግዚአብሔር ቅርጽን ከነበርክበት ወዳልነበርክበት ይቀይረዋል። እውነት ነው አይደል? እውነት ነው አይደል? አዎ አዎ። ሰውየው ልክ ቀጥ ብሎ እስቲኪን የነበረ ሰውዬ ማለት ነው፣ የአንድ ቁጥር ምሳሌ የነበረ ሰውዬ ወዲያው ፉ ፊደል ይሆናል። ፉ ነው። ፉ ማለት እንደ መሰለህ የኮሮና መኪናነት ቅርጽ ነው የሚይዘው። ወደፊትም ሄድ ያለ እሱ ወደኋላ ነው። ሰውየው ማለት ነው ወንጁን ከማግኘት በፊት ቦርጩ ላይ ተደግፈ ነው የምትመጣው እዚህ። ዛሬ ቅባት ይመጣል። በቃ አረማመድ የሚቀየርኩ ስሙ ከፋኖ ከማዳስ ምንድን አረማመድ ይቀየር የሚቀይር ነገርማ አግኝቶታል። አረ አግኝቶታል ይባላል። ሰሞኑን እዚህ ኤውላ ስሙ የምትኖሩበት ሰፈር ላይ አነጋጋሪ የሚወሰዋል ሚዲያ የሚነጋገርበት ሰው በቃ አታጥልልብኝ በደንብ አድርገው ሰ ሚዲያ የሚነጋገርበት ሰው ታላላቅ የተባሉ ሰዎች የሚነጋገሩባቸው ሰዎች ጩና አሜን በልባቸው በገዘፈው ላይ የሚገዝፉ በተለቀው ላይ የሚተልቁ በአየለው ላይ የሚያይሉ ቅባት የሚሞላቸው አሁን የሚሞላቸው አሉ። አሜን በል አነገለገል ስመኝ እስር ቤት ቅባት ይዞ የሄደው ሳሙኤል ነው። ሳሙኤል እስር ቤት ሲሄድ ቅባቱ የታየው ለዳዊት ነው። ዳዊት ተፈልጎ ተቀባ። አሁን ይሄ ብዙ ታሪክ ያለው ነው። ዛሬ ስብከት እቅድ የለኝም ብያችኋለሁ። ትንቢት ነው ይሄ ራሱ። አሜን አትለኝም? የትንቢት ፕሮግራም ነው ያለኝ ዛሬ። አሜን በል እና አነገለገል ስመኝ ወዲያው የገባኝ አንድ እውነት አለ። ሳኦል አስቀድሞ የተቀባው በህዝብ ጥያቄ ነው። እባክህ ንጉሥ ይቀባልን፣ ንጉሥ ሹምልን፣ ንጉሥ ይነሳ ምናምን ሲባል በቃ የህዝቡን ጥያቄ ለማሟላት ብቻ ነው ቀብቶ ንጉሥ ይሁን ያለው። ዳዊት ግን የተቀባው ማለት ነው ሳያውቀው እግር ኳስ ማን ነው እዛ ምድረ በዳ ላይ ከእንስሳት ጋር ምናምን እያለ ነው በቃ መጣ ቤቱ ድረስ ቅባት። ምንድን ነው ሲባል ያለምንም ሰው ድጋፍ፣ ያለምንም ምርጫ፣ ያለምንም ሰፖርቲቭ፣ ያለምንም እገዛ በቃ አሁን የሚሆነው እንደዚህ ነው። እሱ ይሁን እሷ ስለተባለ አይደለም እሱ ነው ብሎ የእግዚአብሔር እጅ ይመጣል። እንወደዋለን ብለው ሰዎች ስለመረጡ ሳይሆን ስፍራ እንሰጠዋለን ስላሉ ሳይሆን እስካለበት ድረስ ያው በዚህ ጊዜ ለሲዝኑ የሚያስፈልግ ለትውልዱ የሚያስፈልግ ለሀገሩ የሚያስፈልግ ለኢትዮጵያ መፍትሄ የሚሆን እሱ ነው ብሎ የቅባት ይመጣል። አሜን መጣቅባቶናችን ስሚ አሁን አንቺ ያለሽ ባረጀ ነገር ውስጥ ሁሉ ነገር ያረጀ እውነት ቤቱ ያረጀ ቤቱ ያረጀ ሁኔታው ያረጀ እጅ ላይ የምትጠቀማቸው ቁሳቁሶች ያረጁ የምትለብሺው ልብስ ያረጀ በቃ በጣም የሚገርም ነገር ነው። ልጅ ከነጋለሽ በጣም የሰለቸሽ ነገር ነው ያለሽው። እግዚአብሔር ግን እንደዚህ ይለኛል አሮጌ የሆነውን የሚያስወግድ የቅባት ሙላት ጌታ ሆይ ህዝቡ አሜን አይልም። እኔና አንተ ብቻ ነን ያለን። አግዘኝ እባክህ። አሁን እዚህ ሚሊዮን እና ያለን የሚል ሰው ነው ያለው። አግዘኝ በኢየሱስ ክርስቶስም ወደ እኔ አገልግሎት ምዕራፍ ሰዎችን ማርክልኝ። አዎ ድምፃቸውን ላውድ አድርግልኝ። በኢየሱስ ክርስቶስም በኤፍቢቲ አድርግልኝ። ላይናሪ አድርግልኝ ድምፃቸውን። አሜን። እግዚአብሔር ነገርሽን ሲያድስ ነው። ስማ በመሰረቱ ማለት ነው ንጹህ ማዲጋ ተሰብስቦ መች ተሞላ? የተሞላው ቆራሪዮ የሆነው የተጣለ ዋጋ የሌለው ማይረባ የተባለ ዘመን የጨረሰ አስቀድሞ ቆሻሻ የሚጣልበት ዕቃ ሁሉ እኮ የተሰበሰበው። አታሳንሻቸው ሲል እኮ ምንም ያነሰ የለም። ግማሽ ሊትር አይላንድ፣ ሙሉ ሊትር አይላንድ፣ 2 ሊትር አይላንድ፣ 5 ሊትር አይላንድ፣ 10 ሊትር ጃርካን፣ 20 ሊትር ጃርካን፣ ሮቶ ታንከር ምን ያልገባ አለ እዛ ውስጥ ሁሉም ነው የገባው። በቃ ከትንሽ እስከ ትልቅ ንጹህ አይደለም ንጹህ ነው ምናምን ብሎ የለየ የለም። ገባ በቃ አንቺ አሁን በምንም አይነት ኳሊቲ ውስጥ አይደለም። እግዚአብሔር ወደ አንቺ እንዲሁ አሮጌ የሆነ ነገር ሊያስወግድ መጥቷል። ስማ እኔ አንገሽግሾኛል።
እኔ አሁን አገለግላለሁ፣ በደንብ ነው ማገለግለው፣ ደስ እያለኝ በነፃነት ትውልድ ሁሉ እኔስ ቆም እየሳቀ ነው የሚቀበለኝ። ክብር አለኝ አይደለም ነበር አንዳንዴ አያስታውቅም ወይ ታዲያ እንዴት አያስታውቅም ትላለህ? አሜን ይችላል ያስታውቃል። ባያስታውቅ ኖሮ ለምሳሌ አንድ ቀን መጥቶ ሁለተኛ ቀን ቆማለሁ እዚህ እድል አገኛለሁ። አንተ ራስህ ስለሆነ ስልታነሳ ነበር አዳረዛም I will call you later ብለህ ነው የሚሰኝ መስልክ call me later ምናምን አትልም። ራሱ ደግሜ እንዳልደውል I will call you ካልኩ እኔ ደውላለሁ ስለሆነ ያልከው እኔ አልደውልም። እስኪ ትደውል ነው የምጠብቀው። ተጠፋፋን ማለት ነው። ድጋሜ ተደዋወልንበት ሚስጥር እኮ ክብር ስላለብን ነው። አሜን አሜን አይደለም እንዴ ነው አይደል? ግን ደግሞ አንድ ነገር ገባኛ። በቃኝ ይሄ አገልግሎት እኔ በቃኝ። ሃሌሉያ ኦቨርት እንጂ እኮ መኪና ይዞ የሄደ ያሽከረከረ ከተማ ላይ ማለት ነው። ሁለተኛ መኪና እንዳያሽከረክር የሚል አዋጅ በመንገድ ትራንስፖርት ምናምን ታተመበት። መንጃ ፈቃድ ተከለከለ። ሁለተኛ መኪና ቢባል እንዳይዝ ተብሎ ሂዝ ፐርሰን ባንክ ቤት ገብቶ ብር እንዳይወስድ እንዳያወጣ ደብተር በስሙ እንዳይነው የተደረገው ነገር ሚስጥሩ ምንድነው አትም ልክ እሱ በጽድቅ የተሰበሰበውን ገንዘቡን ለማውጣት ባንክ ሲገባ የጉቦ ገንዘብ ሁሉ ማሽኑ ሁሉ ድርቅ ይላል። አይሰራም፣ ራሱ አይወጣም፣ ብር አይወጣም ከባንኩ ላይ በቃ አይወጣም። መኪናውን ይዞ በዚህኛው በኩል ወደዛ እየሄደ ከሆነ ከዛ ወደዚህ መጣ ጉበኛ የያዘው መኪና ይገለበጣል ማለት ነው። አያልፍም ችሎ እኔ የራበኝ ጉዳይ የጠማኝ ጉዳይ የተጠማሁት ጉዳይ የያዝኩት ጌታ አንደኛ ሆኖ የመጨረሻ ህይወት መኖር ነው የነበረኝ። ምንድነው ሚስጥሩ አትለኝም? የሻገተ ነገር ማውራት በቃኝ። እኔ አንድ እውነት ገብቶኛል። ዛሬ ግን የቅባቱ ሙላት ይጀምራል። ዛሬ ግን የቅባቱ ሙላት ይጀምራል። ዛሬ ግን የቅባቱ ሙላት ይጀምራል። ከተለመደ ሁኔታ ውስጥ የሚያወጣ ከተለመደ አደራረግ የሚያወጣ ከተለመደ ንግግር የሚያወጣ ከተለመደ አገልግሎት የሚያወጣ ያ እጅ ይመጣ እኔ የምፈልገው እንዴት አይነት ነቢይ እንዲነሳለው ታውቃለህ? ሱፍ የሚለብስ ሳይሆን ብጭቅ ሱሪ የሚለብስ ምናምን በቃ የሆነ ጫማው የተቀዳደደ እና ምን አንገቱ ላይ ካቴና ያደረገ ጸጉሩ ምናምን በላይ የተንጨባረ ዱርዬ የሚመስል ግን ቆሞ ማለት ነው የለበሱት ፊት ላይ በክብር ተገልጦ የሚያዋርድ እንዲህ ነው ያማረኝ። ምንድነው እንደዚህ አሁን ያበደ ሰው መድረክ ለማታ ምን ይምጣና የተባለ ክብር የሚገለጥበት በልጅነቱ ለሽማግሌ የሚያወራ ሰው ነው ፈልገው። ስማ ይነግርሃል። ይኸው ለአባባ ቡሽ ሆነህና ማማ ሚንቶ ሆነ የምትኖርበት ጊዜ የሚያበቃው ቅባት ሲሞላብህ ነው። you have to know this one brother። ራስን ሸክ አድርግና በቃ ይመለስ። በቃ አውራ በስልጣን በቃ ይመለስ። እያሸረገዱ መኖር፣ አንገት እየደፉ መኖር፣ ቀን እስኪመጣልኝ እያሉ መኖር፣ አንዴ እስከማፈተልክ እያሉ መኖር። ይህን እግዚአብሔር አምላክ ከላይ ወጣች ወቅቶታል። ነገር ያ ለማገልገል ብለን ቸርች ፕላንት እያደረግን ከቦታ ቦታ የተከራየን ደረሽ እያዝን ወንበር እያዝን እባካችን እንደዚህ ያን ማስታወቂያ የሰራ የምናገለግልበት ይሄ ማለት ነው። ኦዳስ ከኔ ይጀምራል። ወቅ ደግሞ ወቅ ይታኛል ሲንፈራፈር ራሱ ዙከሚ እባክህና የሚባል ሰው አለ እና አስቀምጦ ከኔ ጋር ይህን ማቅለው ነው ቦታ ላይ ቆም ልትል ስትፈልግ አይደለምና ፕሮግራም አለኝ በቃ ምን በዚህ ገባህ ነው አይደለም እዚህ ነው በቃ ና ገባህ እዚህ ተመለሰ እንደገና እዚህ ጋር ቀደም ብሎ ምየት እንደገባ ከቆጥረ እስከማትችል ድረስ መንግስት አገር ህዝብ ሁሉ ሲረባረብብህ አለበት የሆነ ልዩ ነገር አለበት ተብሎ ህዝብ ሁሉ መንገድ እስኪዘጋ ድረስ ይሄ ክብር ሌዳስ አዲባ ይማሮ ለፍሬጅ ለአዲያ አንተረ የሆነ አሜንባል በሌላ የሆነ ናትንም ወይ በቃ ያልሰማው ቸርቼ ያልሰማው ከተማ ያልሰማው ህዝብ ያልነገረ ሁኔታ ያልነገረ ቤተሰብ ያልነገረ ችሎታ ያልነገረ አቅም ያልነገረ ያ ነገር ባንተ ላይ ይሆናል። ስማ ይሄ ምሳሌ ነው። ይሄ ነጭ ሸሚዝ ነው። ይሄ ጥቁር ሸሚዝ ነው። አንድ ላይ አጥባቸው አንድ ላይ ብታስታቸው የጥቁሩን ነጩ የነጩን ጥቁሩ ይወስዳል።
የመጀመሪያው ንጽህና ይዘው አይቀጥሉም። ቀለም ይወስዳል፣ አይወራረሱ። እኔ ይሄን ቃል የተናገርኩት እዚህ ቤት አለ። አንተም አለ ሼር ሳታረግ ኢምፓርት ሳታረግ ይሄን ክብር አትወጣም። በቃ ሆነ ድንገት ሰውነቱ ላይ ቅባት ይታይበታል። ሆነ አካል አረ ንግግር የተቀባ ነው፣ ቋንቋ የተቀባ ነው፣ ሽታ የተቀባ ነው፣ በቃ ሞገስ የተቀባ ነው፣ አገልግሎት የተቀባ ነው፣ ንግድ የተቀባ ነው፣ ላዚካ የተቀባ አረማመድ የተቀባ አለባበስ የተቀባ የተቀባ ነው፣ ደሞዙ የተቀባ ነው፣ መንገዱ የተቀባ ነው፣ ስኬቱ የተቀባ ነው፣ ሁኔታው የተቀባ ነው። መንፈስ ቅዱስ እንደዚህ ይለኛል። ለ10 ሰዎች ቅባት ተለቀቀ። ሰፋፊ ድረስ እያስ የእግዚአብሔር ሰው ይሄን ቢያለ እያልክ ስሞታ እያመጣ እንዲህ ስሞክረው ቢያለ እያልክ ተዘጋ እያልክ ተቆለፈ እያልክ ተቸገሩ እያልክ አትሄድም። በጣም ሲናገር ከቅባቱ ውፍረት የተነሳ ይላል ወጥመድ ሁሉ ምን ይላል ሰብራይ
Yes.